በታላላቅ ተቋማት ውስጥ የነበረውን የቅጥር ስራ በመተው ወደ ጥምር ግብርና የገባው ኢንጂነር ብርሃኑ ስሜነ ዛሬ ላይ ራሱን በኢኮኖሚ ከመደገፍ ባለፈ ለ10 ወጣቶች የስራ ዕድል መፍጠር የቻለ የአዲስ ቅዳም ከተማ ነዋሪ ነው። በአነስተኛ ካፒታል ስራ የጀመረው ስራ ፈጣሪው በአሁኑ ወቅት በሚሊዮኖች የሚቆጠር ሀብት በማፍራት ለሌሎች ወጣቶች አርአያ መሆንም ችሏል። ባልደረባችን በቃሉ ፈረደ ከወጣቱ ጋር ቆይታ አድርጓል። ተከታትለን እንመለስ። የአዲስ ቅዳም ከተማ ነዋሪ የሆነው ኢንጂነር ብርሃኑ ስሜነህ በዶሮ እርባታ በወተት ላሞችና በጓሮ አትክልት ልማት ላይ በመሰማራት በጥምር ግብርና ስራ የሚተዳደር ስራ ፈጣሪ ወጣት ነው። ኢንጂነር ብርሃኑ ቀደም ሲል በተለያዩ ተቋማት ሲሰራ መቆየቱን ገልጾ የነበረውን የቅጥር ህይወት በመተው በሌማት ትሩፋት ዘርፈ ብዙ ተግባራት ላይ በመሰማራት የኢኮኖሚ ነጻነት ማግኘት መቻሉን ይናገራል። በኢትዮ ቴሌኮም፣ በሳፋሪኮም፣ በኢንሳ በተለያዩ በአፍሮጽዮን ኮንስትራክሽን በተለያዩ ድርጅቶች ነበር የሚሰራው። ከዛ ስራ ወጥቼ ወደ ራሴ ስራ የገባሁት አንደኛ መንግስት ያስቀመጠውን የሌማት ትሩፋት ኦን ለማድረግ ሰፊ የስራ ኦፖርቹኒቲ ስላለው ወደዚህ ስራ ልገባች ያለው በዛ ላይ ፋይናንሻል ስቴብል ለመሆን በኢኮኖሚ ያደገ ሰው ለመሆን ለሰው ደራሽ የምትሆንበት አጋጣሚ በዚህ በግብርናው ዘርፍ ስለሆነ ወደዚህ ስራ ምርጫ ያድርጌ ገብቻለሁ። ስራ ፈጣሪው ከመነሻው 500 ዶሮዎችን በመያዝ የጀመረው ጉዞ አሁን አድጎ 10 ለሚደርሱ ወጣቶች የስራ ዕድል መፍጠሩን ገልጾ በዶሮና በወተት ላሞች ጥምር ልማት የድርጅቱን ካፒታል ከ3 ሚሊዮን ብር በላይ ማሳደጉን ይናገራል። እጅግ በጣም አዋጭ ስራ ነው። ከ500 ነበር የጀመርነው። አሁን ወደ 1700 1600 አካባቢ ዶሮዎች ይኖራሉ። እያሰፋን እንሄዳለን። አዋጭነቱ በዚህ የሚቆም አይደለም። ገና 10-15 ሺህ እያለ መሄድ ነገር ነው። አሁን ካፒታላችን በዶሮ ብቻ ከ3 ሚሊዮን ብር በላይ ይሆናል ያለን ካፒታል እና በዶሮ ዘርፉ ብቻ አይደለም እኛ ያለነው በጥምር ግብርናውም ስላለን የተለያዩ የወተት ላሞች አሉን። እነሱም ጋር ስለሆነ እነዛ ሲጨመሩ ደግሞ ከዛ በላይ ነው ካፒታላችን። በአሁኑ ወቅት በገበያ ላይ የመኖ ዋጋ መናር ትልቅ ማነቆ መሆኑን የሚያነሳው ኢንጂነር ብርሃኑ ይህንን ችግር ለመቅረፍ ሳይንሳዊ ዘዴን በመከተል በቤት ውስጥ መኖ ማዘጋጀት መጀመሩንና ይህም ምርታማነቱን ሳይቀንስ ከፍተኛ ወጪ ማዳን እንደቻለ ይገልጻል። መኖ እጅግ በጣም አሁን ላይ ውስብስብ ከሆኑ ነገሮች አንዱ ይሄ ነው። በትራንስፖርቴሽንም ሊሆን ይችላል። ፋብሪካው በመጨመሩ አሁን እኛ ሀገር እንደ አዲስ ቅዳም 7400 ብር ነው መኖ የሚሸጠው እና እኛ በራሳችን በቤት ውስጥ ሳይንሱን ተከትለን ራሳችን የምናመርተው በ6000 ብር ነው የምንጨርሰው። ከአንድ ኩንታል እስከ 1400 ብር ልዩነት አለው። ይሄ ደግሞ የእንቁላል ምርታችንን አልቀነሰውም። እጅግ በጣም አዋጭነቱ በዛ ላይ ደግሞ የእንቁላል ቅርፊት ሊሳሳብ የሚችልባቸው አጋጣሚዎችን ሁሉ ቀርፈን እዚያ ደርሰናል። ወጣቱ የዶሮ አርቢው እዚህ ላይ የተሰማራው ዞን ውስጥ ያለው በሙሉ ይሄን ተሞክሮ ወስዶ ሊሰራ ይገባላል። የፋግታ ለኮማ ወረዳ እንስሳትና አሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ ቸኮል አበበ በበኩላቸው ኢንጂነር ብርሃኑ በጠባብ ቦታ ላይ የእንስሳት እርባታን የወተት ልማትንና የተለያየ የጓሮ አትክልትን በማጣመር በሰራው ስራ ለሌሎች ወጣቶች በተደጋጋሚ የሚጎበኝና አርአያ መሆን የቻለ ተቋም መፍጠሩን ይመሰክራሉ። ኢንጂነር ብርሃኑ እንግዲህ ከሙያው ባሻገር የእንስሳት ዘርፉ አማሎት ግንባር ቀደም ሆኖ ስራ እየሰራ ያለ ነው። የስራ ዕድል የነበረው ግን ደግሞ ይህን ዘርፍ በራሱ መንገድ አሳድገዋለሁ ሚል ኢኒሼቲቭ ወስዶ ወደ ስራ የገባ ነው። በጣም በጠባብ ቦታ የከተማ ግብርናን ያሟላ ተቋም ነው። ተቋም እውነት ለመናገር ዶሮ አለበት፣ ወተት አለበት። እዚሁ ደግሞ የጓሮ አትክልትን እያለማ እያየነው ነው። ቡና አለ፣ አቮካዶ አለ፣ የጓሮ አትክልቶች አሉ። ስለዚህ ሰው የተመጣጠነ መኖም በቤቱ ላይ ማግኘት እንደሚችል ትልቅ ትምህርት የወሰድንበት ነው ያለ ነው። እንግዲህ ቤቱ ላይ አሟልቶ ስራ እየሰራ ያለ ስለሆነ በብዙ ዘርፍ አስተማሪ የሆነ ወጣታችን ነው። እኛም እንደ ትልቅ ተሞክሮ ምን ወስደው በተደጋጋሚ እየመጣን የምናስጎበኘው ብዙዎቹ ደግሞ ብርሄን እየተከተሉ ወደ ስራ እየገቡ ያሉበት ሁኔታ ነው ያለው። የዶሮ እርባታ ስራ በአጭር ጊዜ ውስጥ የሰውን ህይወት ሊለውጥ የሚችልና ሁልጊዜም ገቢ የሚገኝበት በመሆኑ ወጣቱ ይህንን እድል እንዲጠቀምበት ስራ ፈጣሪ ወጣት ምክሩን ያስተላልፋል። በዶሮ ስራ በጣም እጅግ አዋጭ የሆነ ቢዝነስ ነው። ምክንያቱም
ሁልጊዜም ምርት አለ። እንቁላል ሁልጊዜም የእንቁላል ምርት አለ። ሁልጊዜም ገንዘብ አለ፣ ስራ አለ። እጅግ በጣም የሚያበረታታ በአጭር ጊዜ የሰውን ህይወት ሊለውጥ የሚችል ዘመናዊ የዶሮ እርባታ ውስጥ ገብቶ ወጣቱ የተሻለ ስራ መስራት የሚችልበት አጋጣሚ ስላለ ይህን እድል እንዲጠቀሙበት ለወጣቱ ምክሬን አስተላልፋለሁ።